መጀመሪያ ሲሰሩ አንዱ ዓላማቸው ማባዛት ወይም ትልልቅ ቁጥሮችን ማባዛት ወይም ማካፈል ሲያጋጥም ሲኖርብን በማባዛት ወይም በማካፈል ፋንታ መደመርና መቀነስ ሰርቶ መልሱን ለማግኘት ነበርና ትላልቅ ቁጥሮች ሲባል እንደነዚህ 284 ሲባዛ በ59 ሲካፈል 110 ወይም 113 እናገኝ እንችላለንና እንዲህ አይነት ነገር ሲገጥመን እያንዳንዱን በማባዛትና በማካፈል ፋንታ መደመርና መቀነስ ሰርተን ብናገኝ ለማድረግ ይጠቅመናልና ለዛሬ በቀላል ቁጥሮች ብናየው 23 ጊዜ 50 በሚለው ብናይ እንዴት እንደሆነ እሱ ቀጥታ ብናባዛው 1150 እናገኛለን። በሎጋሪዝም ለመጠቀም ከፈለግን ደግሞ 23 ጊዜ 50 የሚለውን ስም እሰጠዋለሁ ኤም ብዬ ኤም 23 ጊዜ 50 ይሆንና የሁለቱንም ሳይድ ሎጋሪዝም ወስዳለሁ። ስለዚህ በግራ በኩል ሎጌም በቀኝ በኩል ደግሞ ሎግ ኦፍ 23 ሲባዛ በ50 አገኛለሁ። እንዲህ ካደረግን በኋላ ሎጎችን ስንሰራ ከሎጎች ጋር ስናይ አንዱ የሎጎች ባህሪ ወይም ፕሮፐርቲ ሎግ ተብሎ ኤ ታይምስ ቢ ከተሰጠ ሎግ ኦፍ ኤ ሲባዛ ቢ ተብሎ ከተሰጠ በትነን እንደ መደመር አድርገን መጻፍ እንችላለን። ሎግ ኤ ፕላስ ሎግ ቢ አድርጎ መጻፍ ይፈቀዳልና በዚህ ተጠቅመን ሎግ ኦፍ 23 ጊዜ 50 የሚለው ሎግ ኦፍ 23 ሲደመር ሎግ ኦፍ 50 ብለን መጻፍ እንችላለን። ይሄን እያንዳንዱን ደግሞ ውስጥ ያለውን ተንትነን 23 ማለት 2.3 ሲባዛ በ10 ነው ያርኬ 50ንም እንደዚሁ 5 ጊዜ 10 እንደማለት ነው ብዬ እንዲያርኬ ልጽፈው እችላለሁ። እያንዳንዱን ደግሞ ማባዛት ያገኘሁትን ለብቻው ሎግ 2.3 ሎግ 10 ሲደመር ሎግ 5 ሲደመር ሎግ 10 ብዬ ልወስድ እችላለሁ እና የሁሉ እንግዲህ ሎጌም ነው ሲደረሰው ሎጌምን የሎጋሪዝም ፕሮፐርቲ ተጠቅመን ማባዛቱን ወደ መደመር ስንቀይረው ማለት ነው እዚህ ጋር የደረስነውና ከዚህ በኋላ ቴብላችን ጋር ሄደን ሎግ 2.3 ስንት እንደሆነ ማየት እንችላለንና እዚህ ጋር ቴብሎች ያሉ እንጂ መታየታቸውም ግን መጽሐፋችን ላይ ምናልሶ ገጽ 381 አካባቢ ያለ ቴብል ነውና የ2.3 ሎጋሪዝም 0.3617 ሆኖ ተገኝቷል። እዚህ 0.3617 ይጽፋለሁ። ሎግ 10 ደግሞ ስናይ ሎግ 10 ተብሎ ዝም ተብሎ ከተጻፈ ምንም ቤዝ ካልተሰጠ ቤዙ 10 ቢሆን ነው ማለት ነውና እዚህ ጋር ሎግ 10 ኦፍ 10 ተብሎ ስናስብ የሎግ መሰረታዊ ሐሳቡ ራሱ ከታች ያለው ቁጥር ስንት ጊዜ በራሱ ቢባዛ የላይኛውን ቁጥር ይሰጣል ብለን ማለት ነውና ከታች ያለው 10 ነው። 10 ስንት ጊዜ በራሱ ተባዝቶ 10 እንደሚሰጠን ስናስብ 10 አንድ ጊዜ በራሱ ቢባዛ 10 ይሰጠናል። ይኸውም 10 ርቢ 1 10 ነው እንደማለት ነው። ስለዚህ ሎግ 10 በሚለው ፋንታ አንድ ብዬ መጻፍ እችላለሁ ማለት ነው። ሎግ 10 ማለት ሎግ 10 አንድ ነው ብዬ ማሰብ እችላለሁ ማለት ነው። ሎግ 5 ደግሞ ሄጂ ስፈልግ ሎግ 2.3 ሰራው ሎግ 10 ሰራው የመጀመሪያው ሎግ 5 ደግሞ ስፈልግ ተመሳሳይ ሎጋሪዝም ቴብል ጋር ሄጂ 5.0 የሚል ሳገኝ
0.699 የሚል ይሰጠኛል። እሷን እንደምራለሁ። ቦታ እንዲበቃኝ ከታች ብጽፎ 0.699 ይሰጠኛል። እዚህ ጋርም አንድ ተጨማሪ ሎክቴን አለኝ። ሎክቴን ደግሞ አንድ ነው። ዲያርጌ ጽፈዋለሁ እና እነዚህን ሁሉ ስደምራቸው 1 ሲደመር 1 2 2 ሲደመር 0.3617 እና 0.699 2.0607 ይሰጡኛል። አዲስ ገጽ ብንወስደው እንግዲህ ይኸው ላይ የመጣው ሎግ ምን አቃለን ነው እዚህ የደረስነው እና በቀኝ በኩል አሁን ምንም ሎግ የሚባል ነገር የለኝም፣ ቁጥር ብቻ ሆኗልና በግራ በኩል ብቻ አንድ ሎግ ቀርቶኛል። አሁን ሎግ ኦፍ ኤም እኩል ይሆናል 0.26 2.0607 2.0607 አገኘን ማለት ነው። እና እዚህ ከደረስን በኋላ ሁለት አማራጭ ያለን፣ አንድም የውስጥ ታዋቂን 10 አስታውሰን አስበን 10 ርቢ 2.0607 እኩል ይሆናል ኤም ብለን ኤምን ማግኘት እንችላለን። አሊያም ሎጋሪዝም ቴብላችን ጋር ሄደን እሱን በመጠቀም ኤም የ2.0607 አንቲሎግ ነው ብለን ማየት እንችላለን። 0607 አንቲሎግ ነው ብለን ማየት እንችላለን ነው። ምናልባት እዚህ ጋርም ተመሳሳይ ቴብላችን ጋር ሄደን ቀጥታ ማየት እንችላለን ካስፈለገ፣ ወይም ካልኩሌተር መጠቀም እንችላለን ካስፈለገ። አሊያም ደግሞ አንዴ ብቻ ለማቃለል ደግሞ አንድ እርምጃ ወደፊት ሄደን 2.0607 የሚለውን ለብቻው 2 እና 0.0607 አድርጌ ጽፈዋለሁ። ምክንያቱም አንቲሎግ ቴብላችን መጻፋችን ላይ ያለው በግራ በኩል ያሉት ቁጥሮች ከ0 እስከ 0.99 ነው የሚሄዱት እና 2.06 ብዬ እዚህ ጋር ለመፈለግ ሞክር አላገኝም። ስለዚህ እንዲያርጌ ተነትነዋለሁ ለቴብሌ እንዲመች ማለት ነው። እንደዚህ ከደረስን በኋላ አንቲሎጎችም ልክ እንደ ሎግ አይነት ተመሳሳይ ባህሪ ያላቸው ስለሆኑ ቅድም ሎጋሪዝም ጋር ስንሄድ ሎጋሪዝም ኦፍ ኤ ታይምስ ቢ እኩል ይሆናል ሎግ ኦፍ ኤ ፕላስ ሎግ ኦፍ ቢ ብለን መጻፍ እንችላለን ብለናልና ማባዛት የነበረውን በትነን ወደ መደመር ቀይረነዋልና በተመሳሳይ ደግሞ አንቲሎጎች ደግሞ ተመሳሳይ ግን ግልባጭ ባህሪ ያላቸው ይኸው አንቲሎግ ኦፍ ኤ ፕላስ ቢ ተደምሮ የተሰጠ ተባዝቶ ይወጣልና ተባዝቶ መውጣት ይችላል። አንቲሎግ ኤ ታይምስ አንቲሎግ ቢ ሆኖ መውጣት ይችላል ማለት ነው። ኤ ፕላስ ቢ ሲወጣ አንቲሎግ አንሎግ ብየዋለሁ። ኤ ታይምስ አንቲሎግ ቢ ሆኖ መውጣት ይችላል ማለት ነው። ሆኖ ይወጣል ማለት ነው። እና በዚህ መሰረት ሎግ እና አንቲሎግ የራሳቸው እርስ በርሳቸው ግልባጭ እንደመሆናቸው ሁሉ ባህሪያቸው እርስ በርሳቸው የተገለባበጠ ነው እና በዚህ መሰረት ይህንን አንቲሎግ 2 ሲባዛ አንቲሎግ 0.06 0.0607
0.07 አድርገን መጻፍ እንችላለን ማለት ነው። 0.0607 የእሱን ዋጋ ለማግኘት ቀጥታ ወደ ቴብላችን ተጠቅመን አንቲሎግ ቴብላችን ተጠቅመን መጽሐፍ ላይ ያለው ማግኘት ማስገባት እንችላለን እና እሱም 1.15 ሆኖ ይገኛል። 1.15 ነው። 0.06 አንቲሎግ ሲፈለግ 1.15 ይሰጠናል። አንቲሎግ 2ን ለማግኘት ግን መጽሐፋችን የሚሰጠን ከ0 እስከ 0.99 ብቻ ስለሆነ 2 የሚለው ጋር ስንደርስ እሱን ለማግኘት ሌላ ዘዴ እንጠቀማለን። ይኸው ካለብቻው በጽፈው እዚህ ጋራ መጀመሪያ ስንነሳ እነዚህን ሁለቱን ልብ በማለት አንድ ነገር እናያለን። ይሄም በአንድ በኩል 10 ርቢ 2.0607 ነው ብለናል እዚህ ጋር መጀመሪያው ላይ። በሌላ በኩል ደግሞ ይሄም ራሱ ከአንቲሎግ 2.0607 ነው ብለናል። ሁለቱም አካሄዶች የምንከሰቱ እንግዲህ እርስ በርሳቸው እኩል ቢሆኑ ነው ማለት ነው። እኩል መሆን አለባቸው ማለት ነው እና ቅንፍ ነው። ይህንን በማየት 10 ርቢ 2.0607 አንቲሎግ 2.0607 ጋር እኩል ነው ብለን ማሰብ እንችላለን። ይሄም ለሌሎችም ቁጥሮች ይሰራል። ለምሳሌ የተሰጠን አንቲሎግ 2 ቢሆን ኖሮ የአንቲሎግ 2 በሌላ አገላለጽ ሲጻፍ 10⁻2 ተብሎ መጻፍ ይችላል ማለት ነው እና የማንኛውንም ቁጥር አንቲሎግ ስፈልግ 10 ርቢ አድርጌ መጻፍ እችላለሁ እንደማለት ነው። አንቲሎግ 2 ለምትለው እሱ እንጠቀማለሁ፣ እሱ ስለሚቀል ቴብላችን ላይ ስላልተገኘው ማለት ነው። እንደዚህ አድርገን ጽፈዋለን። 10 ርቢ 2 ማለት 10 ጊዜ 10 ነው። 10 ጊዜ 10 ደግሞ 100 ነው። 100 ይሆናል። ይሄ 100 ሰጠኝ። ቅድም ካገኘሁት ዋጋ ጋር ደግሞ 1.15 ጋር ሄጄ ሳባሰው በእርግጥም 1150 ይሰጠኛል ማለት ነው። ቀጥታ 23 ጊዜ 50 ባባዛ የማገኘውን ቁጥር ማለት ነው። ይህ ካካሄዳችንም ርዝመትም አንጻር ስናየው ከብዙ ስናየው ይህ ብዙ ላይ ደንቅ ይችላል። ነገር ግን በ1614 ዓ.ም አካባቢ ላይ ሎጋሪዝም ሲፈጠር ካልኩሌተሮችን ምንም ያልነበሩበት፣ ነገር ግን አንድ ሰው ለምሳሌ ነጋዴ ከሆነ ብዙ ቁጥሮችን ማባዛትና ማካፈል ይመጣበት ነበርና እነዛን ሁሉ በእጅ ከመስራት በእጅ ከማባዛትና ከማካፈል መደመርና መቀነስ ቀሎ ነበርና በዚህ የተነሳ ሎጋሪዝሞች ጥቅም አግኝተው ነበር። አሁንም እነሱም ማረዳቱ መጽሐፋችን ላይ ስላለ አንድም ጠቅመናል፣ ሁለትም ሎጋሪዝሞች በስፋት ጥቅም ላይ ከሚውሉባቸው እንደ ፒኤች አይነት ኬሚስትሪ፣ ሌሎችም ሳይንሶች ላይ አወጣጡን የሎጋሪዝምን አወጣጥና አገባብ መረዳት በጣም ይጠቅመናል።